አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት አማን ሰላም አላህ ያድርጋችሁ። ሀገራችንን አማን ሰላም አላህ ያድርግልን እያልኩ ዛሬ ደግሞ ዋው ማሻአላህ እጅ ያስቆረጥማል። የዛሬው ምግብ አሰራር ይለያል። እናንተም ሸር፣ ሰብስክራይብ፣ ላይክ በማድረግ በረካቱ የሚጋገር ልጆች ስራዬንም አብረን እንሰራለን፣ አብረን እንበላለን የትም አይቀርም። ስለዚህ ምክንያቱም እኛም መብላት አብረን መጠጣት ባህላችን ወጋችን ማረጋችን ነውና ማለት ነው። ስለዚህ ወደ ስራው ጋበዝኳችሁ። አብረን እየሰራን አብረን ትን እንበልላችኋለሁ። ለማንኛውም ቪዲዮ ሲደርሳችሁ ሼር ማድረጋችሁን ላይክ ማድረጋችሁን እንዳረሱኝ አበረታት ወደገር ልጆች ይላችኋለሁ። እስኪ ምንድን ነው የተሰራው? ምንና ምን ተደርጎ ነው የተሰራው የሚለው አብረን ምን ይሆናል። ስለዚህ እሚቴ ዶሮ ናት የተሰራችው። ስለዚህ ይህን ዶሮና ሩዝ እንግዲህ አይፋታንም፣ አብረን የምናይ ይሆናል ማለት ነው። ወደ ስራ ይችን ዶሮችንን ገነጥላለን ማለት ነው። ዛሬ አንድ ዶሮ ነው የምንሰራው። ስለዚህ ዶሮችንን እንዴት አድርገን ማገንጠል እንዳለብንም ተናያለን ማለት ነው። ማገነጣጠል ያው እንደሚያስቸግር ታውቃላችሁ። ስለዚህ አብረን እንገነጥላለን ማለት ነው። ምናልባት ስገነጥል እንኳን ለማስለጆች ይችላል፣ ምክንያቱም በጊዜ ስለሆነ የሚቀርጸው ማለት ነው። እስኪ ቀርጻ ገነጣጥዬ አብረን እናየው ይሆናል ማለት ነው። ይህ እንግዲህ እንዳልኳችሁ ዶሮዬን ትግብልያለሁ ማለት ነው። ስለዚህ ዶሮአችንን አሁን በደንብ አድርገን እናጥባለን ማለት ነው። ተከታተሉኝ፣ አብረን እናይ ይሆናል። አሁን እንደምታዩት በውሃ 3 ጊዜ አጥቤ እንትን ብያለሁ ማለት ነው። አሁን ላይ ደግሞ ምን እናደርጋለን መሰላችሁ? ጨውና ሎሚ እንጨምርና የተወሰነ ሰዓት ዘብዝፈን ማስቀመጥ አለብን ማለት ነው። ስለዚህ ዶሮ ደግሞ እንግዲህ እንደምታቋቀላት አትፈልግም፣ በጣም ነው አጽዱኝ የምትለው ማለት ነው። ስለዚህ በደንብ ማጽዳት አለብን ናችኋለሁ ውዶችዬ። እዚህ እንደዚህ ካረግን በኋላ ይዛርገን ዘብዝበን እናቆየዋለን ማለት ነው። ዘብዝበን እናጥባለን ማለት ነው። ስለዚህ እንደምታውቁ እንደ አድርጌ እንትን ብለዋለሁ ማለት ነው። ሁሉም በደንብ ጨምቄ አብሬ እንደዚህ አድርጌ እንትን ብያለሁ ማለት ነው። ስለዚህ እናቆየዋለን ዝብዝብ አድርገን በኋላ አጥበን የምንሰራውን እንቀጥላለን ማለት ነው። ተከታተሉ። ዶሮዬን አጥቤ ጨርሻለሁ ማለት ነው። የዚህ ሀገር ዶሮ እንግዲህ ስታውቁት ያዝታሪ ብስክስክ ነው የሚለው፣ እንዴት እንደሆነ አስቡት ማለት ነው። ይታያቸዋል። ጭቅጭቁ ነው የወጣው ማለት ነው። ስለዚህ እዚህ ጋር ውሃችን እስከሚጠቀም ድረስ ሽንኩርታችንን እናዘጋጃለን ማለት ነው። ሽንኩርታችንም የሚበቃን ያህል እንደዚህ አዘጋጃለሁ ማለት ነው። እነዚህ እንከትፋለን ማለት ነው። ተከታተሉ ይኖራችሁ። ይህ ሽንኩርታችንን በዚህ መልኩ ዛሬ ማረቅ መፍጨት የለም። እንደምታዩት ሰንጠቅ አድርጌ ነው ሁለቱን የሚያዘጋጀሁት ማለት ነው። ተከታተሉኝ እስከ መጨረሻው ድረስ አብራችሁ ማለት ነው። እዚህ ጋር እንግዲህ መስሪያን አዘጋጅቻለሁ ማለት ነው። ምን እናደርጋለን? ዶሮአችንን እንጨምራለን ማለት ነው። ከዛ እዚህ ጋር እንደምታዩት ሄል ፍልፍል አስዋል ወረድ ቁርንፍድ አድርጌ አዘጋጅቻለሁ ማለት ነው። ይህንን እንጨምራለን ማለት ነው። ከዛ ሽንኩርታችንን እንጨምራለን። ነጭ ሽንኩርታችንን እንጨምራለን። ከዛ መጠን ስለምናውቀው የሚበቃን ያህል እናደርጋለን። ጨው እንጨምራለን። ከዛ የሚበቃን ያህል ውሃ እንጨምራለን። ከዚህና እናፈለዋለን ማለት ነው። እናገነፍለዋለን። ከዛ ካገነፈልነው በኋላ አብረን የሚሆን ማለት ነው። ከዚህ ላይ ምን እንጨምራለን? እርድ ወይም ፍርፍር እንጨምርበታለን ማለት ነው። ከዛ የሚበቃን ያህል እርድ ወይ ትንሹ እንጨምራለን ማለት ነው። ከዛ እንዲህ አድርገን እናገነፍለዋለን ማለት ነው። እንዲህ ሆኖ ይገነፍላል። ከዛ በኋላ እስኪ የሚሆነውን አብረን እናያለን ማለት ነው። ተከታተሉ እስከ መጨረሻው ድረስ አብራችሁ ይሆናል።
እንግዲህ ዶሯችን ይህን ይመስላል። እንደምታውቁት ከላይ አረፋ አለው ማለት ነው። ይህንን በደንብ አድርገን ማጥፋትና ማስወገድ ያለብን ማለት ነው። ምክንያቱም ይሄኛውን ከላይ ይህን የምታዩትን ይህንን በሙሉ እናስወግዳለን ማለት ነው። እሱን ካስወገድን በኋላ መጨረሻው አብረን ነው የምናየው ማለት ነው። አብራችሁ እንግዲህ ይኸው ገፍተዋል ማለት ነው። አሁን ሲያመጣ ከላይ አረፋውን ከስር ባመጣ ሰዓት እየገፈፍን እናስወግዳለን ማለት ነው። ምክንያቱም ግዴታ ይሄ ነው እንትኑ አረፋው ከላይ የሚመጣው መውጣት ስላለበት ማለት ነው። አብራችሁ የምታዩት በዚህ መልኩ አብስለን ጨርሰናል ማለት ነው። እዚህ ጋር እንደዚህ ታገናፈል ነው ዶሯችንን ከዚህ ጋር እናወጣና ለብቻ እናስቀምጣለን ማለት ነው። ምክንያቱም ይሄን የዶሯችንን መረቅ ዛሬ ምንድነው እንሰራበት ሩዝ እንሰራበታለን ማለት ነው። አብራችሁ ማየት እንዳትቀሩ እንግዲህ ውዶችዬ። ዶሯችንን ከዚህ ጋር እናወጣለን ማለት ነው። ስለዚህ ይህንን መረቃችንን ምንድን ነው የምንሰራበት፣ ዶሮ ነው የምንሰራበት፣ እንዴት አድርገን እናንተ ሩዝ ነው የምንሰራበት፣ እንዴት አድርገን ነው የምንሰራው የሚለውን አብረን እናያለን። ዶሯችን አሁን ወደ ዶሯችን እንሄዳለን ማለት ነው። አሁን ዶሯችን እንደምታዩት ይሄንን ይመስላል ማለት ነው። ስለዚህ አሁን ላይ ምንድን ነው አዘጋጅተን ምንድን ነው ከዚህ ላይ የምንጨምር የሚለውን አብረን እንመልከት። እዚህ ጋር እንደምታዩት ንጹህ እቃ አዘጋጅቻለሁ ማለት ነው። ወይም ሳህን መልኝ ቅርታ ሳህን አልኳቸው ማለት ነው። እሱን አዘጋጅቻለሁ ማለት ነው። በዚህ ምን እናዘጋጃለን? እዚህ ጋር እንደምታዩት መጀመሪያ ምንድን ነው ያለኝ? እዚህ ጋር ዘይት አዘጋጅቻለሁ፣ ዘይት አለኝ። እዚህ ጋር ደግሞ ሎሚ አዘጋጅቻለሁ። በዚህ መልኩ እንደዚህ አዘጋጅቼ አስቀምጫለሁ ማለት ነው። እዚህ ጋርም ደግሞ ሳፈሮን ይታያችኋል፣ ይሄ አለኝ ማለት ነው። እዚህ ጋር ደግሞ እንደምታዩት ፍልፍል አስዋል ወይም ቁንዶ በርበሬ እዚህ ጋር አዘጋጅቻለሁ ማለት ነው። እዚህ ጋር የቀረፋ ዱቄት አለኝ ማለት ነው፣ ይታያችኋል። እነዚህን ጨምረን እዚህ ጋር እናዋህዳለን ማለት ነው። ስለዚህ ተከተሉኝ፣ አብረን እንሰራ ይሆናል ማለት ነው። አሁን እዚህ ጋር የሚበቃኝን ያህል ምን እጨምራለሁ? ትንሽ ዘይት እጨምራለሁ ማለት ነው። ከዛ ምን እጨምራለሁ? ሎሚ እጨምራለሁ ማለት ነው። ምክንያቱም ሎሚ ቆንጆ ነው ለዶሮ፣ እያጣፍጠዋልም ጣዕም ይሰጠዋል፣ ለእኛም ለጤና አሪፍ ነው ማለት ነው። እዚህ እጨምራለሁ ማለት ነው። ከዛ ምን እንጨምራለን? የሚበቃኝን ያህል ሳፍሮን እጨምራለሁ ማለት ነው። የሚበቃኝን ያህል ጨምራለሁ ማለት ነው። ይቅርታ ሳፍሮን ስጨምር በማንካው ትንሽ ለእጅ አልተመቸኝም ነበር፣ ለዛ ነው ማለት ነው። ከዛ አሁን የሚበቃኝን ያህል አሁንም ቀረፋ እጨምርበታለሁ ማለት ነው። እዚህ ጋርም ደግሞ ፍልፍል አስዋል ወይም ደግሞ እንትናችንን ቁንዶ በርበሬ እንጨምርበታለን ማለት ነው። ከዛ እናዋህዳለን ማለት ነው በደንብ አድርገን። አሁን ዳር ግን አዘጋጅቼ ጨርሻለሁ ማለት ነው። ይህንን ከዶሯችን ላይ እንጨምራለን ማለት ነው። እሱን በደንብ አድርገን የምናይ ይሆናል ማለት ነው። ተከተሉ። ያው ዶሯችንን እንግዲህ በዚህ መልኩ ያዘጋጀሁትን አደረሸ ሁሉንም ነገር እንትን ብዬ ጨርሻለሁ ማለት ነው። ስለዚህ ያው ትንሽ ቀባ ለማሳየት ያለች ስለሆነ ደግሞ አልተመቸኝም ማለት ነው። በዛ ነው እንግዲህ ሄዳችሁታል ያዘጋጀሁትን ብዬ ተስፋ አድርጋለሁ። አሁን ይህንን ምን ማድረግ እንዳለብን አብረን እንመልከት። አሁን እዚህ ጋር መጥበሻ አዘጋጅቻለሁ ማለት ነው። እዚህ መጥበሻ ላይ የሚበቃኝን ያህል ዘይት ጨምርና እንጠብሳለን ማለት ነው። ዶሯችንን ነው የምንጠብሰው። ስለዚህ ተከታተሉ ማለት ነው። አብረን የምናይ ይሆናል ማለት ነው። ትወዱታላችሁ ኢንሻአላህ። እናንተም ለማለት ሞክሩ። ጨርሰናል ማለት ነው። ስለዚህ መጨረሻውን አብረን የምናይ ይሆናል ማለት ነው። እንግዲህ እንደምታዩት በዚህ ውስጥ ማለት ነው። እንኳን በልተው ሽታው ራሱ በሩቁ እንዴት እንደሚጥም ልነግራችሁ አልችልም እላችኋለሁ ልጆችዬ። ስለዚህ እናንተ እስከ መጨረሻው ድረስ ልብ ብላችሁ ወይ ተመልከቱት፣ ትወዱታላችሁ። ሰርታችሁ ደግሞ ስትቀምጡት ተወኝ ምን ልበላችሁ፣ ማሻአላ ነው። እንግዲህ ዶሯችንን እየጠበስን የሩዛችንን ሽንኩርት
እንግዲህ ዲቅ አድርጌ ከትቼዋለሁ ማለት ነው። ሩዝን የሚሰራበትን ይህንን አብረን አቁላለን ማለት ነው። ስለዚህ አብራችሁን ደግሞ እስከመጨረሻው ድረስ ተከታተሉ። ስለዚህ ኑሯችንን እንጨምራለን። እዚህ ጋር ደግሞ የሩዛችንን ሽንኩርት ማቁላላት አለብን ማለት ነው። አብራችሁን እዚህ ጋር እንደምታዩት የሩዜን ውሃ እዚህ ጋር ተቀምጧል። የሩዜን መረቁ ማለት ነው። ወይም የዶሮ ይቅርታ። ይህንን ምንድነው የምናደርገው? ሩዛችንን ነው የምንሰራበት ማለት ነው። እንደምታዩት ይሄው ጥርት ያለ ምርጥ መረቅ ሆኗል ማለት ነው። ስለዚህ ይሄ የሩዛችን መስሪያ ነው ማለት ነው። አብራችሁን የትም እንዳትሄዱ እስከ መጨረሻው ድረስ መከታተል ይኖርባችኋል ማለት ነው። ተወዱታላችሁ። ቆንጆና አሪፍ የሆነ ምግብ ነው ማለት ነው። አብራችሁን ነው እንደምታዩት ከዛ ደግሞ ቃረባ አሁንም ከሙን ትንሽ የሚበቃን እንጨምራለን። ምክንያቱም ምን እንዳለ ታውቃላችሁ፣ መረቁ ዶሮ ቅመም ስላለው የሚበቃን አሁን ምን እናደርጋለን? እዚህ ላይ ሩዛችንን እናመጣና እናቁላለን ማለት ነው። ታሳያችሁ ሩዝ ያስቀምጫለሁ። እንግዲህ እንደምታዩት እንደዚህ አድርጌ ያስቀምጫለሁ። ይሄንን እናጥብና ውሃውን አስወግደን እናቁላላለን ማለት ነው። በጋር ይሄ ሩዜን አጥቤ እንግዲህ ውሃውን አስወግጄ በዚህ መልኩ አስወግጄ ማለት ነው። እንግዲህ እንጨምራለን። ተከተሉ። ሩዜን ጨምሬ ጨርሻለሁ ማለት ነው። አሁን እንደዚህ አድርጌ ከዚህ ታቁላላለሁ። ቅመምና ሽንኩርት ጋር የተወሰነ ትንሽ ማቁላላት አለብን ማለት ነው። ሩዛችንን በደንብ ቆንጆና አሪፍ ጣዕም ያለው ሩዝ እንዲሆንልን እንደዚህ እናደርግና ተከተሉ እስከመጨረሻው ድረስ አብራችሁ ነው የትንደክል አሁን አይነቱ ማሻአላ እንደዚህ ከሆነ ነው። ምን እናደርጋለን? የሩዛችንን ውሃ ያስቀረን ስላለን ምን እናደርጋለን? እና እንከልሳለን ማለት ነው። ስለዚህ በሩዙ ውሃ በዶሮችን ውሃ በመረቁ ነው ማለት ነው። አሁን የሚበቃንን ያህል ጨው እንጨምራለን። ከዛ ያህል እናበስላለን ሩዛችንን ማለት ነው። ስለሚጨርሻው ልሳታችን ነው የሚደከዱ መጨረሻው ነው በተሰብ ማሻአላ 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 አንድ ሆኗል ማለት ነው። እንግዲህ የሚበቃንን ያህል መረቅ ነው ከለሰን ያበሰልነው ሩዛችንን ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን? እዚህ ጋር የጠበስነውን ዶሮ ምክንያቱም ስንጠብሰው እንትን የሚል ግዴታ እዚህ ጋር እንትን ማለት አለብን። ታውቃለች ስንጠብሰው ዶሮ ትንሽ የመድረቅ ባህሪ አለው ማለት ነው። አሁን ይህንን ዶሯችንን እንወስድና እዚህ ሩዛችን ላይ እንደምታዩት እዚህ ጋር እንወስድና ቡሁር አብረን እንትን ማለት አለብን። የሁላችሁ ማሻአላ ዶሮ ግን ከእናቴ እንኳን ሊደርቅ ተውት አለሳለሱ ነው የሚገራችሁ ማሻአላ። ስለዚህ የዶሮውም ጣዕም የሩዙም ይገናኛል ማለት ነው። ያው መረቁም አብሮ ቢሰራም ግዴታ እዚህ ጋር ስንለው ጣዕሙ ልዩ ይሆናል እላችኋለሁ። አያችሁታ። ስለዚህ እንደዚህ እናደርግና እንከዲንና ምን እናደርጋለን እና ሩዙም ዶሮም ሁሉም ነገር የበሰለ ስለሆነ 5 ደቂቃ እናደርግና እናቆየዋለን ማለት ነው። ተከታተሉ እስከ መጨረሻው ድረስ አብረን እናያለን። ሩዛችንና ሩዛችንን ነው ማለት ነው። ማሻአላ ማሻአላ ማሻአላ
ዋው ነው አልኳችሁ። እንደምታዩት እንግዲህ ሰው ስለዚህ እስቲ ከእቃችን ጋር ወርደን ደግሞ እንደምታዩት እንግዲህ ዋው ማሻአላ የሆነ ሩዝ አሰራር ማለት ነው። እንግዲህ ምንድን ነው የቀረን ነገር ግን